ቅዳሜ ከሰዓት የበዓል መዳረሻ ልዩ የሻይ ሰዓታችን ይኸው ሰዓቱን ጠብቆ ካች የሞዴሊንግ ባልተለመደበት ሰዓት አንቺ ነጥረሽ ወተሽ የኢትዮጵያን ስም በበጎ ያስጠራሽ ብዙ ስራዎች ይሰራሽ ነው። አዲስ ዓመት እንዴት አለፈ? የፈረንጆች 2026 እንዴት ተቀበልሽ? ያው ልጆቹም ዩኒቨርሲቲ ስለዚህ ልዩ ስቴት ናቸው ያሉት አሜሪካን ሀገር። ስለዚህ አሁን ምን ጓጓው አንድ ላይ መሆን ብቻ ነው ዋናው። ኢትዮጵያ ሙሉ ለሙሉ ገባሽ? በቃ ሙሉ በሙሉ እንደ አሁንማ 10 ዓመት አለፈ። የሚገርመው አና ጌታነህ ሲባል እንግዲህ ነሲኤንኤንን ጨምሮ ትልልቅ ዓለም አቀፍ ሚዲያዎች ብዙ ስላንቺ ሰርተዋል፣ ብዙ ብለዋል። ትልልቅ መጽሔቶች ላይ ቀርበሻል። በፊት እኔም በተለይ ስጀምር በፋሽን ዙሪያ የነበረው አስተያየትና ምንም በቃ ነው ልብስ እንለብሳለን። አፓርትመንት ክፍል ነበረችኝ። በቃ ከግርግዳ እግሬ ከፍራሹ ግርግዳ ከግርግዳ እሺ ምታክል ቦታ ተከራየሁኝ። ሁለት ሶስት በቃ አለቀ። ሰርቲፊኬት ያስፈልገኛል መራመድ ብቻ እና ይከፍሉኛል። በቃ እስከዚህ ነገር አላውቅም ነበር። ቅዳሜ ከሰዓት የበዓል መዳረሻ ልዩ የሻይ ሰዓታችን ይኸው ሰዓቱን ጠብቆ ካች ታደስ ደግሞ የገና በዓል እየመጣ ስለሆነ የበዓል መዳረሻ ፕሮግራማችን ላይ እንግዲህ ዛሬ ዓለም አቀፍ ሞዴል ናት። በተለያዩ የበጎ ስራ አድራጎት ትታወቃለች። በሌሎችም የአፍሪካ ብራንዶችን ከፍ ለማድረግ ብዙ ስራ ሰርታለች። ዛሬ የሻይ ሰዓት እንግዳችን አና ጌታነህ ናት። እውነት ነው። ስለዚህ ኢንተርናሽናል ሞዴል አና ጌታነህ ቆመን እንቀበላት። አዘግዬ ቆመን እንቀበላት። ቆመት በጣም ትበልጠናል። ጉዳችን ነው። ጉድፈላ እንኳን አደረሰሽ። እንኳን ደህና መጣሽ አና። እንደምን ነሽ? በጣም ደህና ነኝ። እሰይ ሁኚልን ደህና። ያልተጠጋልሽ ቁመታችን በጣም እንደዚህ እንዳያስታውቃ ትንሽ ጫማ ግን አላረኩም። እንደውም ፍላት ጫማ ነው ያረኩት። አዝነሽልናል ለኛ እንጂ ይሉማ ቢደረግ እንደምን ነሽ? ደህና ነሽ? ከአመታት በፊት ሞዴሊንግ ባልተለመደበት ሰዓት አንቺ ነጥረሽ ወተሽ የኢትዮጵያን ስም በበጎ ያስጠራሽ ብዙ ስራዎች የሰራሽ ነሽና ለኛም ክብር ነው ስለጋበዝንሽ ስለመጣሽ በጣም ደስ ብሎናል። የሻይ ሰዓታችን ነው። ሻይ እየጠጣ ነው እንግዲህ የምናወራው። በጣም ደስ ይለኛል። ሻይ ነው ደግሞ ወደደኝ። ሻይ ትወጃለሽ? ከፖስቶ ሻዩን እቀዳልሻለሁ። እንግዲህ የሆነ ኬት ነው የምትጀምረው? ከሙዚቃ ይሻለው? ሙዚቃ ነገር እኔ በቃ ካለች በዓል ዋዜማው እንዴት ነው? ጥሩ ነው። ደስ የሚል ጊዜ ነው። ቤተሰብ የሚሰበሰብበት ጊዜ በጣም ነው የምወደው። የገናን ሰሞን በጣም ነው የምወደው። የፈረንጆች አዲስ ዓመትም ደግሞ ገብቷል። ደስ ይላል። ስኳር ላድርግ አና? የኔ ይቅርብሽ አይደል? ኦኬ አና አመሰግናለሁ። አመሰግናለሁ። በጣም አመሰግናለሁ። አዲስ ዓመት እንዴት አለፈ? የፈረንጆች 2026 እንዴት ተቀበልሽ? ጥሩ ነበረ። ያው እንግዲህ ጓደኞችም ዘመዶችም ስለሚሰበሰቡ ግን ያው ዋናው ቤተሰብ አሁን ሁላችሁ ልዩ ከተማ ነው የምንኖረው። ያው ልጆቹም ዩኒቨርሲቲ አንዱም ዩኒቨርሲቲ ጨርሰዋል። ስለዚህ ልዩ ስቴት ናቸው ያሉት አሜሪካን ሀገር። ስለዚህ አሁን ምን ጓጓው አንድ ላይ መሆን ብቻ ነው ዋናው። ያንን ጊዜ ይሄን ጊዜ በደንብ የተጠቀምን ነው። ግን ደስ ይላል። ሀገራችን ሁለት አዲስ ዓመት ሁለት ገና ማክበር እንችላለን። ስለዚህ ደስ ይላል። እሱ ነው አድቫንቴጅ አይደል? ስትኖሪ ገናንም ታከብሪያለሽ። የፈረንጆች አዲስ ዓመት ክሪስማስ እያልሽ ይበዛል ምን ሰበሰበበት ጊዜ። የሚገርመው አና ጌታነህ ሲባል እንግዲህ ነሲኤንኤንን ጨምሮ ትልልቅ ዓለም አቀፍ ሚዲያዎች ብዙ ስላንቺ ሰርተዋል፣ ብዙ ብለዋል። ትልልቅ መጽሔቶች ላይ ቀርበሻልና ያኛው ምስልሽ አለ እስካሁን ድረስ አና ብዙ ፊትሽ አልተቀየረም እና ያችን አና ደሞ ያሰብናት ያለ ግን ዩኒቨርሲቲ ደሞ የገባል ልጅ አለሽ ስራ ያዘ ምናምን እና ይገርማል። ትልልቅ ልጆች አድርሰሻል። መስገን እንግዲህ ያው ደስ ብሎኝ ነው የምሰራውን ስራዬን እወዳለሁ። ቀላል ነው ማለት አይደለም፣ ፈተናም አለው። ግን እግዚአብሔር ይመስገን በጣም የምወደው ስራ ነው። ፋሽንም ሆነም ይሄ በጎ አድራጎት ስራ በጣም የምወደው ስራ ነው እና ለእኔ በተለይ ደግሞ አሁንም ኢትዮጵያም
ተመልሼ መኖር መቻልም ደግሞ ትልቅ ደስታ ነው። ኢትዮጵያ ሙሉ ለሙሉ ገባሽ? በቃ ሙሉ በሙሉ እንደ አሁንማ 10 ዓመት አለፈኝ። እኔ አዲስ አልባልም አሁን እና ዛሬ መስገን በጣም ሁሌ ጓጓ ነበር ተመልሼ ኢትዮጵያ መኖር ብቻ ሳይሆን ተመልሼ በቃ ብዙ ነገር ለማድረግ ህልም ነበረኝ። ግን በዛን ጊዜ እንዴት ነው የሚሳካው በምን መንገድ መለስ የሚለው ነገር አላውቅም ነበር። ግን ያው አንዳንድ ነገር በረም አትኩረ ስታለም ይሳካል አይደለ? እና ለኔም ጥሩ ነበር። ለልጆቹም በጥሩ እድሜያቸው መጡ። ሀገራቸውን ማወቅ ቻሉ። ዩኒቨርሲቲ ከመሄዳቸው በፊት ብዙ ትራቭል አደረገን ሀገር ውስጥ ጎበኘ ልዩ ልዩ ቦታዎች። ወዲያው እንደመጡ ደግሞ ቱተር ምን በደንብ አማርኛቸውን እንዲቆጡ ፊደል እንዲቆጡ ምን አደረግን። አሁን በቃ በደንብ ቋንቋቸው ያው የመጀመሪያ ቋንቋቸው እንግሊዝኛ ቢሆንም አማርኛ እንደ ልብ የትም ቦታ ሄደው ተነጋግረው ኮሙኒኬት ማድረግ ይችላሉ። ትልቅ ነገር ነው። ትልቅ ነገር ነው። በጣም አስፈላጊ ነው። በተለይ እንደዚህ ኢንተርናሽናል ኑሮ ስላለን ያው ሩትስ እና የራስን አይደንቲቲ ማወቅ በጣም ያስፈልጋል። ዓለምም ልዩ ቦታ መሄድም ጥሩ ነው። እንደልባቸው የትም ቦታ መኖር የሚችሉ ይመስለኛል። በልጅነት እንትን ማድረግ አስፈላጊ። እኔም ደግሞ ለዚህ ነው እኔም እንደዚህ አስተዳደግ ስለነበረኝ ነው አገሬ መቼ ነው ተመልሼ የምኖረው የሚለው ነገር በጣም በጣም እንዳ በቃ ምጓጓ ነበረው። ስለዚህ ያው ደስ ይለኛል። ጥሩ አጋጣሚ ነው በጣም። ቤተ መንግስቱ እንዴት ነው? እጁን ዘርግቶ ነው የተቀበለሽ? በጣም ደስ ያለን እዛ መሆናችን ቦታው ግቢው እና ያ ኦፍ ኮርስ ሂስቶሪካሊም ደግሞ ታሪኩም እና እዛ ላይ እንደ አፍሪካን ሞዛይክ የኛ ብራንድ ይዘን የኛ ብራንድ ብቻ አይደለም ምክንያቱም ኢቨንቶች ምኖችም ያደርግን ሌሎች ዲዛይነሮችም እንጋብዛለን። በዛ ግቢ ውስጥ ሱቅ መክፈት መቻላችን በጣም በራሱ ትልቅ ነገር ነው። በጣም ደስ ያለን እና really fashion on the map አይደለም ፋሽን ያው ሁላችንም እንወዳለን ግን እስከምን ድረስ ኢምፖርታንት ነው የሚለው ነገር በቅርብ ጊዜ ነው እውነት ለመናገር። ያው በፊት እኔም በተለይ ሲጀምር በፋሽን ዙሪያ የነበረው አስተያየትና ምንም በቃ ነው ልብስ እንለብሳለን ታክሲታላለ ግን ኢኮኖሚክ እንትን ኢምፓወርመንት መስጠት ይችላል። በተለይኛ በባህላዊ ልብስ በባህላዊ ጨርቅ ባህላዊ ትራዲሽን ሰስቴን ማድረግ የምንፈልገው የስራ ዕድል ብዙ ይፈጥራል። ለሀገር ብራንዲንግ ጥሩ ነው። ብዙ ነገሮችም ቤኔፊት ማድረግ እንችላለን ፋሽን ኢንዱስትሪ ፎከስ አድርግና በዛ አይነት መድረክ ላይ። ስለዚህ በጣም ነው ደስ ያለን። አፍሪካ ሞዛይክ ረጅም ዓመት አይደል ይሄን ስንሰማ እንግዲህ የአፍሪካን ብራንዶች ከፍ ማድረግ ትፈልጊያለሽ። እስኪ ትንሽ እናወራ እዚህ ጉዳይ ላይ። actually አንድ ፓርት መናገር ፈልጋለሁ ምክንያቱም ብዙ ሰው የማያውቀው አፍሪካን ሞዛይክ ዋናው የጀመርኩበት ምክንያት ኢትዮጵያ ተመልሼ በጎ አድራጎት ስራ መስራት ስለፈለኩኝና ገንዘብ መሰብሰብ ስለፈለኩኝ ያንን ገንዘብ ደግሞ ለመሰብሰብ ችግርን ያሉትን ነገሮችን ማሳየት አልፈለኩም። ምክንያቱም አንደኛ ሚዲያው በዛን ጊዜ ዛሬ 5 ዓመት ምናየው እሱ ነገር እኛም ደግሞ አውሮፓ ነበር ያደግነው በቃ ስለ ኢትዮጵያ ስለ አፍሪካ የሚወራው የሚታየው ነገር ሁሉ በቃ ግራም ያጋባል። ምክንያቱም አንድ ታሪክ ብቻ አይደለም አንድ ናሬቲቭ ብቻ ነበር በዛን ጊዜ ስለ አፍሪካ የሚወራውና በቃ ለምን ፋሽን ኢንዱስትሪ ስለነበርኩ ለምን ፋሽን ሾው ኦርጋናይዝ ያርኩ ገንዘብ አልሰበሰብም አልኩ። why not even ደግሞ የአፍሪካን ፋሽን ምክንያቱም የአፍሪካን ፋሽን ደግሞ የዛን ጊዜ እኔ ብዙ ማርኬቶች ሰራ ነበረ ፓሪስ፣ ሚላኖ፣ ኒውዮርክ፣ ለንደን፣ ቶኪዮ፣ ጀርመኒ፣ ዱስልዶርፍ፣ ባርሴሎና ብዙ ትልልቅ ማርኬት ውስጥ የአፍሪካን ዲዛይነሮችን አናይም ነበር። ስለዚህ በቃ ያዛን ጊዜ ነው በቃ ለምን የአፍሪካን ፋሽን ሾው አናዘጋጅም አንዳንድ ጓደኞችን ጠየኳቸው። እንዴት ነው የምንጀምረው? የት አሉ? የት እናገኛቸዋለን? እንዳሉ አውቃለሁ ምክንያቱም ያው እሰማለሁ የእናቴም ፋሽን ዲዛይነር ናት በልጅነቴም ዌስት አፍሪካም ኖረናል ያው ግን እንዴት ነው የምናደርገው ማለት በዚህ ነበር የጀመረው አፍሪካ ሞዛይክ እና ትልቅ ቦልድ ሙቭ ወስጄ ፓሪስ ፓን አፍሪካን ፋሽን ሾው ፓሪስ ፋሽን ዊክ መጨረሻ ላይ አሳየን እና በዛን ጊዜ አፍሪካ ሞዛይክ አለው ዛሬ 25 ዓመት አካባቢ 27 ዓመት 25 ዓመት እንግዲህ ያው ትምት የተከፈተ ነው። ስለዚህ እኔ ገና ኢንዱስትሪ ውስጥ ገብቼ እየሰራሁ ነበረ። ጓደኞቼ ስጠይቃቸው ፋሽን ሾው ላዘጋጅ ነው በነፃ ትረዱኛላችሁ ምንም ችግር ሜካፕ አርቲስት ምንም ችግር የለም ፎቶግራፍ በቃ ሁሉም እንረዳሻለን አሉኝ። በቃ በዛን ጊዜ ላይ ያው ፋሽን ሾው 22 አፍሪካን ዲዛይነሮች ከሁሉም ሪጅን ኖርት ኢስት ዌስት ተሰብስበን ለመጀመሪያ ጊዜ ፋሽን ሾው አሳየን። በቃ የዛን ጊዜ ነው በቃ የተሰማኝ
ደስታ at the same time ደግሞ በቃ ይሄ ፍራስትሬሽን በቃ ስለማያውቅ ነው በቃ አፍሪካ ውስጥ ይሄ ሁሉ ዲዛይነር አለ ይሄ ሁሉ አይነት ልብስ አለ ይሄ አይነት ዳይቨርሲቲ አለ የሚለው ነገር በቃ ኒውዮርክ ታይምስ ሄራልድ ትሪቢዩን በቃ ከቨር CNN ከቨር አደረጉትና ያን ኮንፊደንስ ሰጥቶኝ በቃ በዚህ ነገር መቀጠል አለብኝ ብዬ ብዙ አመት ቀጠልኩ። እዛ ላይ ተሳተፍሽ አንቺ በሞዴሊንግ በመልበስ? እኔ በሞዴሊንግ ተሳተፍኩኝ። የኔ ከኔ ጋርም አንድ ላይ የሚሰሩት ብዙ ሞዴሎችም ወደ 40 ምናምን ሞዴሎች ናቸው። በቃ እሺ እንሳተፋለን ብሎ በቃ ኦርጋናይዜሽኑ ባክስቴጅ በቃ ታይቶ ማያውቅ ነው። የኛ ኢንዱስትሪ ደግሞ ኮምፒቲቲቭ ነው ምናምን ግን በዛን ጊዜ ነበር ሶሊዳሪቲ መዋደድ አለደለ አንድ ላይ ሆነን ዲዛይነሮች ከሴኔጋል ከኒጀር ከኬንያ ከኢትዮጵያ ከሳውት አፍሪካ ምን ተሰብስበን ፋሽን ሾው አሳየን። በጣም የሚገርም ጊዜ ነበር። እኔ እንጃ እኔ ብዙ አመት ነው የሰራሁት። በዛ በሰራበት አመት ሜቢ በእጅ የሚቆጠሩ በጣም በቃ እኔን እንትን ያደረገኝ በቃ ኢሞሽናል ብቻ ሳይሆን በጣም ኢምፓክት ያደረገኝ ይሄኛው የመጀመሪያ ሾው እና በጣም በጥሩ መንገድ አለፈ። በቃ ከዛ ኋላ ቀጠል ኒውዮርክ ወሰድ ነው። ከዛ ዋሽንግተን ዲሲ አትላንታ ምን ገንዘብ መሰብሰብ ጀመርን። ያው ትምህርት ቤቱን ከፈትን። ከዛ ኋላ በቃ የህፃናት ማሳደጊያ እና ከዛ ግን እንዴት አቆማለሁ ይሄ ነገር በቃ ዲዛይነሮች መደወል ጀመሩ። አና መቼም የምንሰበሰበው በየአመቱ እንትና በቃ እንትናለን እንዴት ነው ቀጣይነት ምን እናድርግ ይሄ ነገር ጥሩ በር ከፈተ ለምን ሱቅ አትከፍችም ለምን ኤጀንት አትሆኝ ለምን ይሄ ኦሬዲ ፉል ታይም ስራ ነበረኝ ይሄ ከጎን ነበር የምሰራውና እኔ ጊዜ እንዴት እንደማድረግ አላውቅም ምናምን ስል በቃ በኋላ ላይ ነው ሞዴሊንግም በቃ ጊዜው ይበቃኛል በማለት ትዳር የሚያስገኝ ምንም በቃ ከዛ ኋላ አፍሪካ ሞዛይክን እንደ ሶሻል ኤንተርፕራይዝ እንደ ቢዝነስ ይሄ ነገር ዝም ብሎ ፋሽን ሾው ገንዘብ መሰብሰብ ሳይሆን ማምረት የምንችልበት ትሬን ማድረግ የምንችልበት ፕሮሞት ማድረግ የምንችልበት ምን የሚሆን መድረክ እንዲሆን ፈልጋል በማለት በዛ ጀመርኩኝ። ያ እስካሁን ድረስ ኢትዮጵያ ነው ቤሳችን። በስም የሚገርምሽ እኔ አፍሪካ ሞዛይክ የሚለው ስም ሲጠራ ማን እንደሚመጣብኝ ታውቂያለሽ? ኢቢኤስ የእውነቴን ነው የምልሽ። ግን ከኢቢኤስ ጋር እኔ በጣም እንግዲህ ረጅም ዓመት አፍሪካ ሞዛይክ ምንም አይነት ኢቨንት ሲኖርሽ ኢቢኤስ አብሮሽ ነው ያለው። እውነት ነው። ከከተማ ውጭ ያለው አሌልቱ ለገጣፎቹ እና የመጀመሪያዎቹን ስራዎች ነው አይደል? እዛ ያለው ፋብሪካው ነው። ሾውሩም ፋሽን ሾው የምናሳይበት ምናምን አለና ማኒፋክቸሪንግ ነው። እና ሁለታችሁ አብራችሁ እንዲጎለጎል ነው። እውነቴን ነው የምልሽ። ሶ በጣም ኢቢኤስ ባለውለታሽ ነው። እውነት ቀደምከኝ ማለት አይቀርም ነበር። ለምን እኔ ራሴ ያን ያህል ተሰምቶኛል ነው ኢቢኤስ እንኳን ምን ልበለው ኢቢኤስ ብዙ ሰው ደግሞ አንዳንድ ኤርፖርትም ስደርስም ገና በቃ ኢትዮጵያ ስገባ ኢቢኤስ ስሜን እኮ አያውቁትም። የአፍሪካ ሙዚቃ ኢቢኤስ ምንም በቃ ልክ ኢቢኤስ ኢምፕሎይ መሆናል ኢቢኤስ ናቸው። በጣም እውነት ለመናገር መጀመሪያ ላይ ያው እርግጥ ፋሽን ሾው ምንም እናደርግ ነበር፣ ግን ብዙም ያው ወጣ ብዬ ስለእንትኑ ብዙ አላወራም። ያው አንደኛ ውጭ ነበር የምኖረው መጥቼ ለአጭር ጊዜ መስራት ያለብኝ ሰርቼ ነው የምሄድ። ግን ሁሌ ደውዬ በቃ ኢቢኤስ ይሄን ነገር ቀራሱ ወይ ትመጥንትን መሳተፍ ትችላላችሁ ስል አንድ ቀን እንትን ብላችሁ እውነት ነው እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ከ7 ከ8 ዓመት በፊት ካልተሳሳትኩኝ አሪያሰብ ህሊና ጋር ጥሩ ቆይታ አደረጋችኋል። ቤትሽ መጣና ከሱ ፕሮግራም ጀምሮ ይሄ በየአመቱ የሚደረገውን ፋሽን ሾው ፌስቲቫሉን በጣም ነው የምናየውና አናን እንዳልነው በጣም እንደ ስታፍ ነው ፊልም እናደርገው። ያው እውነት ነው። ስንት ሆነ ቁመትሽ? እኔ እንጃ 1 ሜትር 80 ቁመቴ በጣም ቀውላላ ስለነበርኩኝ በቃ ከሌሎች እኩል ለመሆን ነበር ብለው ከጓደኞች ጎቢጥ አለኝ። እኔ ደግሞ በቃ ጥሩ በአማርኛ ምንም በጣም ጥሩ አልነበረም እና አንዳንዴ 50 አለቃ በጣም ከሮገ 100 አለቃ ጎቢጥ ነበር የሚሉኝ እና ከዛ እንደ ትልቅ ነገር ቤት ሄጄ ዛሬ 50 አለቃ አለ ምናምን አባቴ ብታይ እሱ ጥሩ ትመሰለሽ እንደ ማለት ጥሩ አልቀጥለሽ ይዲለኝና አክቹሊ ይገርማል። ምክንያቱም በልጅነት ወይኔ እንደው ከሌሎች እኩል መለየት አንፈልግም። ልጅ ስለሆን ከሌሎች እኩል ነው መሆን በመልክም ሆነም በምንም ነገር ከሌሎች ጋር ተመሳስለን ነው እንትን ማድረግና
ያ ጎቢጥ የሚል በኋላ ላይ ይሄ ፋሽኑ ሲገባ ቁመቱ ነው ሲል በቃ የሌለ ቁመት መጣ እንደዛ ቁመት ምናምን ሲል በቃ የዛን ጊዜ ቀጥ ማለት ጀመርኩ። ግን በቃ ቤተሰቤ በጣም ሰግቶ ነበር። የሞዴሊንግ ያቀረብሽባቸው ትልልቅ መድረኮች በትልልቅ ሚዲያዎች የቀረብሽበት መጽሔቶች ላይ ለትልልቅ ብራንዶች የሰራሽበት ዘመን አለ እና እስቲ እሱን እናስታውስ። የስኬት ዘመን ይሻል አይደል? እና የቤተሰቦችሽም ፊድባክ በጣም እድለኛ ነበርኩ። እውነት ሁሌ ነው የምለው። ምክንያቱም አንደኛ ሞዴሊንግ በደንብ የጀመርኩበት ፓሪስ ነው። አውሮፓ ኖር ነበር፣ ቤልጅየም ነበርኩኝ። ከቤልጅየም ወደ ፓሪስ የ2 ሰዓት የባቡር ጉዞ ነው። ፓሪስ መጀመር በዛን ጊዜ ኤርሊ 1990s ጥቁር ሞዴሎች ገና በቃ እንደ ብርቅ በሚታዩበት ጊዜ እኔ ምንም ፕላን ቢኖር ኦኬ ዋው ዩ ስማርት ይባል ምንም በቃ እኔ በዛን ወቅት ላይ ትምህርት ቤት ሃይ ስኩል እየጨረስኩ ነበር። ዩኒቨርሲቲ መግባ ያ ምንድነው ከዚህ በኋላ ማድረገው አልኩ። በቃ ጓጓኝ። አዲስ ነገር ምን እንደሆነ አላወኩም ገና ምንም ቤተሰብ ሰግቷል። ምንድነው ማድረግ ፈልገው እኔ እዛው ነው የተወለድሽው ያደግሽው ስዊድን ነው? መጀመሪያ ስዊድን ከዛ በኋላ ዌስት አፍሪካ ነው። የአባቴ ዲፕሎማሲ ነበር። ትራቭል አደረግን። ዌስት አፍሪካም ኖረናል። በመሀልም ኢትዮጵያም ኖረናል 3 ዓመት። ከዛ በኋላ ቤልጅየም ሄድን። ቤልጅየም ነው ሃይ ስኩል የጨረስኩት። በኋላ ዩኒቨርሲቲ መግባት እንዳለብኝ አውቃለሁ። ግን እንዳው ይሄ ሞዴሊንግ ጓደኞች ምናምን የሚሉኝ ነገር why don't you try it ግን ሰርቲፊኬት ያስፈልገኛል መራመድ ብቻ እና ይከፍሉኛል። በቃ እስከዚህ ምንም ነገር አላውቅም ነበር እና በቃ ተራምጄ ገንዘብ ይከፍሉኛል በቃ አልኩኝ። እንዴም ስራ አለ አልኩኝ በቃ like ለኔ እና በዚህ ዙሪያ ላይ ነው ፓሪስ of course ቤልጅየም የተወሰነ ስራችን እኔ ስራ ሰራይ። ግን ፓሪስ ነው በቃ ዋናው የፋሽን ካፒታል። በዛን ጊዜ ፓሪስ ነበረ። እኔ ፓሪስ ቶፕ ኤጀንሲ ሊስት ነበረኝ። የነሱ ሊስቱን ያስኩኝ ፓሪስ ሄድኩኝ። በሊስቱ መሰረት ሄድኩኝ ኤጀንሲ። የመጀመሪያ ኤጀንሲ ሄድኩበት በጣም ጥሩ ነው። ለየት ያሉ ልጆች እንዳንቺ ይወስዳሉ ምናምን አሉኝ። በዛን ጊዜ ጸጉሬ ረጅም ነበረ። ረጅም ነበረ እና ጸጉሬ ለመሰራት ሄድኩኝ። ግን ያው በደንብ የጥቁር ጸጉር አይሰሩ ብሎ እንደዚህ ሆኖ ወጣ። በዚህ ይጎትቱታል በዛ ይጎትቱታል ምን በደንብ በቃ እኔ በደንብ እንትን ሆኖ እንዲሆን ነበር ኤጀንሲ ለመሄድ። ከዛ በኋላ ሞዴሊንግ ኤጀንሲ ሄድኩኝ። በቃ በደንብ ተቀበሉኝ። ሳይሽ ደነገጡ። ወዲያው እኔ ኢንተርቪው አለ ምን በቃ እኔ ስለ ከየት መጣች በቃ ለየት ያለ መልክ እንግዲህ ያው ሂስቶሪካሊ ፈረንሳይ ሀገር ከዌስት አፍሪካ ኮሎኒ የነበሩት ሀገሮች ይበልጥ ያሉት ብዙ አበሾች ወይ የኛን ሪጅን አልነበሩም። እንግዲህ እነሱ ማጉ ወይ ኢማን ከኛ በፊት የነበረች በሷ መልክ ያውቃሉ። ግን የተለየ መልክ ነበረ። በቃ ወዲያ ተሰራሽ አለ። በእውነት አልካችሁ መማር አለብኝ ምንድነው የምሰራው በቃ ኮምፕሊት አላወኩም ነበረ። በዛ ገባሁበት። ቪዲዮ ይሄ VHS ከተቱና የሆነች ክፍላጭ እያሉኝ ሳይ ሞሎች ይራመዳሉ፣ ቦርሳቸውን ያደርጋሉ፣ ኮፊ ኮታቸው ወይኔ ያልኩኝ ይሄን ያደርግ ጫማቸው እንደዚህ። እኔ ደግሞ በቃ ጂንስ ምናምን በጣም አልነበርኩ እና በዚህ ነበር የጀመርኩት። ሳይ እንትኑን ኦኬ የሚያስተምረኝ ሰው ያስፈልገኛል አልኳቸው። በስተዋት ብቻ ቤትሽ እንትን አድርጊ። ትንሽ አፓርትመንት ክፍል ነበረችኝ። በቃ ከግርግዳ እግሬ ከፍራሹ ግርግዳ እስከ ግርግዳ እሺ ምታክል ቦታ ተከራየሁኝ። በቃ አለቀ። በእውነት ከግርግዳ እስከ ግርግዳ ነበር ፍራሽ ላይ እግሬ ያንን ጭንቅላት ሄነ በቃ ትንሽ ቦታ። ምክንያቱም ያ ዋን ዌይ ቲኬት ገዝቼ ነው የሄድኩት ባቡር። ያ ቤተሰቤንም ማስቀየም አልፈለኩም። ግን ያው ብዙም ደስተኛ አልነበሩም ስላላወቁት አዲስ ስለሆነ ምን አይነት ስራ ነው ምን ያስፈልጋል ይሄን መስራት ተምረሽ መስራቱ አይሻልም ምን ይባላል ይሄ ምን በቃ ምንም ደስተኛ ነው ይገባኛል። ምክንያቱም ዳውን ሶሻል ሚዲያ ምን አናየም ይሄን ነገር አይደለ። ስለዚህ አይ እኔ ሰራዋለሁ ጥሩ ስራ ነው በደንብ አሳድጋችሁ ምንም ያሳፍር ነገር አላረግም ስራ ነው let me discover the world አላደለኔ ወጥችልየው ማለት ያው ትንሽ መጀመሪያ ላይ አባት እናቴ ምንም አይደለበት ሳም ፋሽን ምን ስለምትወድ አባቴ ግን ትንሽ እንትን ብለው ግን ያው በዚህ ገባሁበት። በቃ ወዲያውኑ 15 ቀን በማይሞላበት ጊዜ
ሻኔል ኢቭ ሳን ሎራን ቡክ አደረጉኝ ሾውሩም ይባላል ይሄ ልብሱን የሚለካ ምናምን ከዛ አለ ቀጥታ ወደ ፋሽን ዊክ ገባሁኝ በቃ መስራት ጀመርኩኝ እና ከዛ አለ ጣሊያን ሀገር አንድ ቦታ ስትሰራ ደግሞ ይሰማሉ ፎቶ ያሉ ጣሊያን ሀገር ኤጀንት ቡክ አደረጉኝ ከዛ አለ ለንደን ቡክ አደረጉኝ ከዛ አለ አንድ አመት ከግማሽ ኋላ ኒውዮርክ ጥሩ ኤጀንሲ ፎርድ ኤጀንሲ በዛን ጊዜ ጥሩ ይባላል አሁንም ጥሩ ኤጀንሲ ነው እነሱ በቃ ከዛ ኋላ 10 አመት ሰራኝ ሀብታሞች ወዲያው በቃ እንጂ ከዛ አፓርትመንት ሰፋ ያለ አፓርትመንት የፈረሰ ዳቦ ባጌትና ሳንዱች ነበር ምን በላ ሁሉም ባጀት ነበር ምክንያቱም ገንዘብ አለቀ ብዬ ቤት መመለስ አልፈለኩም ግን ያ እግዚአብሔር ይመስገን በቃ በመጀመሪያ ወር መስራት ጀመርኩኝ upgrade አደረኩኝ አፓርትመንቴን በጣም ደስ ያለኝ ስራውም ጊዜውም ጓደኞች በጣም ዳው ዛሬ ሰኞ እሁድ ሳንድን ያለፈው ነው ብዙ ትራቭል እናደርግ ነበር ግን በዛም ስራ ላይም በሁለተኛ አመት ነው እንትን የተጀመርኩት እና ያ አንዳንዴ ከውጭ ስታይ በጣም ኑራችን ምናችን ሁሉ ሰው የሚጓጓ ነው እኔም እውነት ለመናገር በጣም ትልቅ እድል አግኝቼ ግን ሰማይ ውስጤ I felt like ከዚህ በልጥ መስራት አለብኝ የሆነ ነገር void አለ አይደለ አገር ተመልሶ አንገ ማድረግ ፍላጎት በጣም ከየት እንደመጣ አላቀም of course አስተዳደግ ቤተሰብ ነው ግን ለምን በዚህ ስራ ላይ ኤጀንቶች ሁሉ ለምን ይሄ ስራ ብዙ አመት አትሰሪም የተወሰነ አመት ነው ተሰራሻላ ለምን አታሪግ ማለት ሰማው ግብ ውስጥ በዛን ወቅት ለመውጣት ፈለኩኝ አንድ ነገር ምስትፈልጊ በቃ ይሳካል አንድ ነገር መጣ የሆነ ድል አገኘው ሞያሌ ሄድኩኝ ሬፊጂ ካምፕ ከዛ ተመለስኩኝ ፋውንዴሽን በቃ it became parallel በቃ ይሄ እዚህ ኑሮዬን እዚህና ያኛውን አንድ ላይ በቃ እንትን አልኩኝ እንደ እግር ኳስ ተጫዋች የተወሰነ እድሜ ነው ያለው ማለት ነው absolutely 25 እድለኛ ከሆንሽ አሜሳ ግን እውነት ለመናገር 90% ለዛ ልጅ ግን በኔ ኮንቴምፖራሪ ዛሬ እነ ናኦሚ ካምብል እነትን ራሷ ኢማንም እንግዲህ ከኛ ፊት ይሰራሉ አሁንም ናኦሚ አሁንም ትሰራለች በጣም እንትን ግን እውነት ለመናገር ያው it's በልጅነት የሚሰራ እኔ ያንን እንደዛ አድርጌ ናየው እውነት ለመናገር አንድ ጥያቄ አለች ሞዴሎቿ ብዙ ጊዜ ስናያቸው አትስቁኝ ወለኝ ይለኛል እንደ ሳቃቸው አይመጣ ያ ሁሉ ሰው ያያል ካሜራ አለ ምን ነውና በዛ ሁሉ ኦዲየንስ መካከል በዛ ሁሉ ካሜራ መካከል ኮስተር ነው ማለት ጉዳዩ እንደውም ሌትሊ ነው እኔ ነገር ያወኩት ጉዳዩ ነው መድመቅ ያለበት ለዛ ነው የማይሳቀው ጠይቄ ነበር እና እሱ ፓወር ግን ይገርመኛል ብዙ ነገር ሊያስቅ የሚችል ነገር ብዙ ነገር ሊኖር ይችላል እንደዛ ነገር ገጥሞሻል በጣም እውነት ለምን እኔ በጣም ነው መሳቅ ማለት like እውነት በጣም መሳቅ ወዳለሁ ግን ያው እንዳልከው እኛ ልብሱን ነው የምንሸጠው we're just ልብሱ መጽያ ላይ ከሚሆን ሰው ላይ ነው እኛ ስቃን ምን ብለን sound attention መሳብ የለብንም ኦኬ ፕሬዘንተብል መሆን አለብን ሜካፓችን ማማር አለበት ጸጉሩ ማማር አለበት ግን አካይዳችን ማማር አለበት ግን sound distract ማለት because ልብሱ ነው መታየት ያለበት እና በዛ ላይ በጣም ስትሪክት ናቸው አንዳንድ ካልቸሮች ለምሳሌ ጃፓን ምናምን ሲሰራ በጣም በቃ እኔ እንጃ አንድ ዲዛይነር ኬንዞ የታወቀ ዲዛይነር ነው ኬንዞ ልብሶቹም ከለርፉል ናቸው ምናምን ይነግረን ነበር መሳቅ enjoy yourself ይለን ነበር that was the spirit of his brand ግን አብዛኞቹ ግን ይሄ በጣም ዘን የሆነ ጥቁር ኮሌክሽኖች እንደነሱ ጥርስ ማሳየታችን ግን በቃ ጥርስ በራሳችን ለማሳቅ እንሞክራለን አንዳንድ ነገር እናደርጋለንና ግን በቃ በጣም የሚያስቁ አንድ ጓደኛችን በጣም የምታስቀን ብዙ ጊዜ መድረክ ላይ ስንወጣ አንዳንዴ ከኋላ ቆመን ጠብቃታለን ሞዴሎቿ ሲመለሱ አንድ ላይ ሆነን እንወጣለንና እዚህ ጥርሷ ላይ ጥቁር ነገር ለጥፋለች እኛ ላየንም ትሄዳለች ሁላችሁ ቆመን ጠብቃታለን ስትመለስ ማንም አያትም ጀርባዋን ሰጥ ግን ጥርሷን እንደዛሬ በቃ እንደዚህ ባጠብላል ማንም መስዘዝጥብላል ማንም መሳቃችን እንደዚህ እሷ ካለች እኔ አላየም እንደዚህ ነው ምነው ምክንያቱም ካየኋት አንዳንዴ ምንድነው ነገር አለ በቃ በጣም እንትን ግን it was a lot of fun backstage fashion show 30 ደቂቃ
ግፋ በ30 ደቂቃ 1 ሰዓት ነው። ከዛ ፊት ግን ሜካፕ ምን ብዙ ጊዜ ብዙ ነገር ማድረግ እንችላለን እና በጣም ጥሩ ጊዜ ነበር። እድለኛ ነሽ አና በእውነት ወድቀሽ ታውቂያለሽ አና ወክ ያረግሽ? አዎ አንዴ እንደሱ አይነት አጋጣሚዎች ያለው ወድቅ ግን መሬት አልነካሁም። እንግዲህ አሁን መቼ ሶሻል ሚዲያ በዛን ጊዜ ብሎ በጣም አክሮባት ያደርግሽ ያለኝ ምክንያቱም የሆነ ክፍት ሻንታል ቶማስ ባር ዲዛይነር ክፍት ጫማ ነው እና ያው ሜካፕ አርት ምናምን ቅባት ይቀቡናል እግራችን ምናምን ነው አጥር ያለው የቁምታው ቀሚስ ሰንበር አድርጉትና ያው እንትን ነገር እንዳይታይ ቆዳ መድረቅ ምናምን ነገር ቅባት ምናምን ተቀብ እግሬን ቀባችሁና ጫማው መያዝ አቃተኝ። ኦሬዲ ተሰምቶኝ ነበር እንዴት ልራመድ ያን ጫማ በቃ እንደዚህ ብዬ እግሩን መሬቱን ቢስ ጥሩ ነበር። ግን ከዛ ኋላ እንትን አለኝና እግሬ ጥፋለ። ግን እንደዚህ ብዬ ተመለስኩ ወዳው። ግን ከዛ ኋላ አበጠ እግሬ ምናምን አስቸጋሪ ደግሞ ወዲያው ደግሞ ብዙ ፋሽን ዊክ ላይ 20 10 15 20 ሾዎች ናቸው አንድ ሀገር ውስጥ ያሉትና ሁሉም ያከታተላል። ከዛ ኋላ ኤዲተሮች ምናምን ደግሞ ከአንድ ሀገር ደግሞ ወደ አንድ ሀገር ሄዳል። ደሴም ኤዲተርስ ትልልቅ ቮግ ምናምኖቹ ብዙን ጊዜ ለንደን ነበር የሚጀምር። ለንደን፣ ሚላኖ፣ ፓሪስ ምናምን ብሎ ሰርኪት አለው እና እዛ የሚገኙ ትልልቅ ኤዲተሮች ደሴም ናቸው። ምክንያቱም ኒውዮርክ ታይምስ ሆነም ፋሽን ዲቫንትን ቮግም ሆነ ስለሚገኙ አከታትለ ነበር እና እግሬ ማረፍ አልቻለም። በቃ መጨረሻ ላይ ማታ ያሰርኩ ምን ያርኩኝ ሲዝኑን ጨረስኩኝ። ግን it took me a long time ከዛ ኋላ ግን ያው ከዛ በጣም የባሰ ነገሮችም ያው የደረሱ ያሉ እኔ ላይ ባይሆንም ግን ለኔ ወድቅ ያለው አንዳንዴ ግን ይሄ የመጀመሪያ ጊዜ ነው መሰለኝ እዛ ጊዜ ወደኩት። ከዛ ኋላ ግን አልወደኩም። ወደ አዲሱ ጉዳይ ከመሄዳችን በፊት የህፃናት ማሳደጊያው ላይ ትንሽ እስኪ እናውራ። ወደ ቤተሰብምና አና በነገራችን ላይ ሰሞኑን ያው 25ኛ ዓመት አኒቨርሰሪያችሁን ከባለቤትሽ ጋር ያከበራችሁ ነው። እስኪ ደግሞ ወደ ቤተሰብ ወደ ከህፃናት ማሳደጊያው ግን እንጀምር እስኪ። እሺ አሁን ምን ደረሰ? አክቹሊ ያ ዛሬ 25 ዓመት በጣም እንዴት ነው በጣም የሚገርም ዓመት ነው። ያገባበት ዓመት ነው። ትምህርት ቤት የተከፈተበት ዓመት ነው። ብዙ ነገር ሆነ የአኒቨርሰሪ ሲዝን ነው በእውነት እና በጣም እድለኛ ነኝ። ያው ትምህርት ቤቱን ከጀመርን 25 ዓመት ነው። እኔም ራሴም ማመን አልችልም 25 ዓመት መሆኑን። በጣም የሚገርም ጉዞ ነው ለኔ የነበረው። አሁንም እነዚህ ተማሪዎቻችን አድገው ዩኒቨርሲቲ ጨርሰው ተመልሰው አስተማሪም ሆነውም ከኛ ጋር የጀመሩትም ስታፍም አስተማሪዎችም 25 ዓመት ኋላም አሉና በጣም ያ ዓመቱን ሁሉ ያከበርን ነበረ። በጣም ደስ የሚል እንትን ነው። እግዚአብሔር ይመስገን። በልጅነት ደግሞ ድፍረት ምንም አለ። ምክንያቱም ያው መጥቼ ገና በደንብ አገሬን ማላቀውም አካባቢውንም አላቅም። የአባቴ ጓደኞች ናቸው። እስቲ በዚህ አካባቢ ትምህርት ቤት ከሌላቸው እስቲ እንጠይቅ ብሎ በዚህ ነው እኮ አለቱ እንትን ያልኩት። እዛ ሄድን። ያው ትምህርት ቤቱ እንትን አለን በቃ ዲሳይድ አደረኩኝ። ሳየው ተራራውን ሳየው ሜዳውን ምኑ በቃ ጀስት ማለም ጀመርኩ። በቃ ልጆቹ ሲሮጡ ትምህርት ቤቱ ተሰርቶ በቃ ላይክ እንደ ህልም ታየኝና በቃ ከዛ ኋላ አሌልቱ አንድ የካምፓስ ተማሪ ሆኜ ዳኒ ግሉቨር የሚባል እሱ ነው እንደ ትምህርት ቤቱ መጥቼልሻለሁ ከእሱ ጋር መጥቼ ነበር። ዳኒ ግሉቨር እውነት እኔና የመጨረሻ ዓመት ተማሪ ነበርኩ ዩኒቨርሲቲ እና ግራጁዌት ክላስ ብሎ ጋዜጠኞች የተወሰኑ ጋዜጠኞች ዳኒ ግሉቨር የሚባል የፊልም አክተር መጥቷል ተብሎ አብረን ሄድን። አሌልቱ ከአንቺ ትምህርት ቤት ነው። እኔ ዳኒ ግሉቨር እንደ godfather ልበል እንደ ሰፖርተር ኢትዮጵያን በጣም ነው የሚወደውና እዛ ኒውዮርክ ያለ ጋብዤው ነበረ እንደ ፔትሮን ነገር ለትምህርት ቤቱ ፈንድሬዚንግ አድርገን ጋብዘን ከዛ ኢትዮጵያ ሊሄድ ነው አለኝ። እኔ ደግሞ መጣት አልቻልኩም ነበር በዛን ጊዜ እና ፎቶዎቹ ምሮቹ ግን አይቻል አይገርም ይገርምሻል ወይ? አሁን አሌልቱ ስትይ ክሊክ አደረገልኝ። ደስ ይላል። ጥሩ ትምህርት ቤት ነው። አካባቢውን በደንብ አድርጎ ነው የተቀበለን። ተማሪዎችም ያው እነሱ ናቸው እንትን የሚሰጡን ኢንካሬጅመንት። ምክንያቱም ትንሽ እርዳታ ተሰጥቷቸው ምን ያህል ቦታ መድረስ የሚችሉትን ማየት የቻልኩት በዛ ነው። እንግዲህ ምንም ኤክስፒሪየንስ አልነበረኝም ምንም ነገር በቃ ኢትዮጵያ ትምህርት ቤት ከፍታለ ነበር። እንደውም እናቴ ስለ ትምህርት ቤት ምን ታውቂያለሽ?
ሄዶ ያለውን ትምህርት ቤቶች ለምን አትረጂም ስል የሆነ በቃ ጭንቅላት ስላለ ከከተማ ውጭ ሆኖ ተራራ ያለው ምስል በቃ ያ ቦታ አገኘሁት አልኩት። የት ነው አለች። የት ነው የት አገኘሽ ማወሰደሽ አለ አይደለ ትንሽ እንትን ነበር ግን በጣም ነው ደስ አለኝ። አንደኛ ያው አካባቢው ያው ቤተሰብም ሆነዋል። አካባቢው እንትን በደንብ ኢምብሬስ አድርገውን ትምህርት ቤቱን አሁን 25 ዓመት ከኬጂ እስከ 8ኛ ነው። ከዛ ኋላም ሃይ ስኩል እዛው ትምህርት እዛው አሌክትሪክ የሚማሩት ሌላ ትምህርት ቤት ከዛ ኋላ ደግሞ ዩኒቨርሲቲም መርዳትም እንችላለን። እርዳታ የሚያስፈልጋቸው ቮኬሽናል አለን። ያው ክሊኒክ እርሻ አለን። ዶሮ እንትን አለ በቃ ራሱን የቻለ ሰፋ ያለ እንትን ነው እንግዲህ አሁንም ቀስ በቀስ ያው ለሚቀጥለው ጄኔሬሽን ተማሪዎችም ቀስ በቀስ ያስረከብን ነው። እነሱም ተመልሰው አስተማሪ መሆን ይፈልጋሉ ይሆኑም ናቸው እና እንግዲህ ያው ጥሩ ጊዜ ላይ ነው ያለ ነው። በጣም ደስ ይላል። በጣም እኔ መታደል ይመስለኛል የትምህርት እድል አላገኙ ይሄንን ሰርተሽ እስካሁን ድረስ መቀጠሉ በጣም ትልቅ ስኬት ነው። በጣም ትልቅ ነገር ነው። እድለኛ ነኝ። በጣም እንደ አገር ብቻዬን አይደለም ያው እንግዲህ እንደዛ አይነት ስራ ደግሞ ብቻን መስራት አይቻልም እና ያው እኔ ነኝ መድረክ ቀርቤ እንትን ምለው ግን በኔ ጀርባ ያው ስንት ሰዎች አሉ። ቤተሰብ፣ እናት፣ እህቶች፣ ወንድም፣ ባለቤቴ፣ ልጆቼም ዛሬ የድሮ ፎቶዎች ሳይ ስንጀምር ልጆችን እያጠባው ነበረ። ፕሮዲውስ ማድረግ ነበር ሾው ምነው ማስተካክለው እንትን ምለው እና ያው ሁሉም ስለረዳኝ ነው። ጓደኞቼም ራሱ አሁንም በቅርቡ የምናሳየው ፕሮግራም የዛሬ 25 ዓመት የነበሩት እንትኖች ይመጣሉና በጣም ነው ኮሚኒቲያችን እንደ ቤተሰብ ነው ማያቸው እና በጣም እድለኛ ነኝ። እንኳን አደረሰሽ። ጋብቻ ማንሰርሽ ትምህርት ቤቱ ብቻ አይደለም። በዛ አጋጣሚ ባለቤት ስሙ ማን ነው? አድማሱ ይልማ ታደሰ። ኦኬ አቶ አድማሱ ይልማ ታደሰ እንኳን አደረሰው። እርሶ ነው ለ25ኛ ዓመት አኒቨርሰሪ። ለልጆቻችሁ ሁሉ እንኳን ደስ አላችሁ። ትልቅ ነገር ነው። የብር ኢዮቤልዩ ማለት እኮ ነው። ጥሩ ዓመት ነበር። ደስ ይላል። ምክንያቱም አንዳንዴ ስትሮጥ ጊዜውን ሲያልፍም አይሰማ ግን 25 ዓመት ኧረ ተቃረበ ትምህርት ቤቱ ሲሉኝ ከምን አልኳቸው 25 ዓመት በቃ አንድ ነገር ማድረግ አለብን። ምን እናድርግ ምን ስል በቃ ብዙ ፕሮግራሞች ትምህርት ቤት አደረግን። እዛም በቃ አካባቢውንም ተማሪዎቹ ተመርቆ ሄደውም የወለዱም አሉ። ምንም በቃ ስንጀምር ዛሬ 25 ዓመት እንግዲህ 4-5 ዓመት ነበሩ እንግዲህ ተማሪዎቹ አሁን 31 ናቸው። ስራ ይዘዋል። ዩኒቨርሲቲ ተመርቀዋል። በቃ እንዴት ደስ እንደሚል እና አሁን ያው ያንን ሁሉ ሰብስበን የመጨረሻ መደምደሚያ ፕሮግራም እናደርጋለን። አና እንግዲህ ወደ መጨረሻው ጉዳያችን ደግሞ ስናልፍ አሁን በጃንዋሪ 9 ሸራተን ትልቅ ፕሮግራም አለ። እስኪ ደግሞ እሱን እናወራ። ያው እንግዲህ 25 ዓመታችን ያከበርን ነው። ኦሬዲ አመት ሎንግ ፕሮግራሞች አድርገናል። የዛሬ 25 ዓመት ገና ትምህርት ቤቱ እንግዲህ 26 ዓመት ማለት እንችላለን። ትምህርት ቤቱ ገና ሳይመረቅ በዛ ዓመት የተመረቀው ሸራተን ገና መከፈቱ ነበረ እና እስቲ ፈረንሳይ ሀገር ፓን አፍሪካን ሾው አደረኩኝ። ኒውዮርክ አሳየሁኝ። ሁሌ ውጭ ፋንድሬዝ ከማድረግ ለምን አገሬም እኛም ሀገራችንም ጥሩ ፋሽን ሾው አዘጋጅተንም በምንችለው መንገድም ገንዘብ መሰብሰብ እንችላለን የሚለው ነገር ሀሳብ መጣልኝ። ለትምህርት ቤቱ ማለት ለትምህርት ቤቱ ነው እና በዛ ዙሪያ ላይ ፋሽን ሾው ለማዘጋጀት እንደገና እንግዲህ እውነት ለመናገር የልጅነት ምት ሊሆን ይችላል ኳይት ቦልድ ነበር። ምክንያቱም ፋሽን ሾው ምን ገና አልተለመደም እኛ ሀገር። ስለዚህ በዛ ጀመርን። የመጀመሪያ ፋሽን ሾው ሸራተን ስፖንሰር አድርጎን እዛ ፋሽን ሾው አሳየን። ከዛ ኋላ በየአመቱ ለ19 ዓመት አሳየን። ኮቪድ መጣ 2019 ኮቪድ ሲመጣ አቆምን። ከዛ ኋላ በቃ መቼ እናድርግ ስንል አሁን 25 ዓመቱ ተቃረበ። እስቲ አሁን እንደገና ይሄን ፕሮግራም እናሳይ ብለን ጃንዋሪ ናይት ያው እዚህ ሸራተን በፊት እንደምናሳየው ፋሽን ሾው ይኖራል። ስለ ትምህርት ቤቱ አጠር ያለ ፕሮግራም ይኖራል። ተማሪዎቻችን ግጥም ይሰጣሉ። እነዚህ ደግሞ የተጋበዙት እንግዶች አንዷ የዛሬ 25 ዓመት ከኔ ጋር የረዳችን ከሞሮኮ የመጣ ዲዛይነር 25 ዓመት በፊት ከኛ ጋር ነበረች። ከዛ ላይ ደግሞ እንደዚሁ 20 ዓመት በፊት ደግሞ ከማዳጋስካር የመጣ ደግሞ አንድ ዲዛይነር የተሳተፈ ከዛ ላይ ከሳውት አፍሪካ እንደዚህ ሁሉ ከኛ ጋር ታሪክ አላቸው ዲዛይነሮቹ ረድተውኛልና በዚህ ዙሪያ እነሱንም ለማመስገን ትምህርት ቤቱ ምን ደረሰ ብሎ እንዲያዩልኝ
እነሱን ከዛም ደግሞ ሴሌብሪቲዝም እንደነ ቦሪስም አሁን እሱ ትልቅ አክተር ነው። በዛን ጊዜ ግን ሞዴል ነበረ ከባለቤቱ ጋር። የመጀመሪያ ደግሞ የመጀመሪያ ጥቁር ሚስ ዩኒቨርስ ከትሪኒዳድ ከቶቤጎ የዛሬ 25 ዓመት አሸነፈች። የዛኑ ዓመት ደግሞ የኒውዮርክን ኢቨንቱን ሆስት አደረገችልን። እነሱ ይኖራሉ ጋብዘናል። ጥር 1 የፊታችን አርብ የአፍሪካን ሞዛይክ ቤኔፊት ጋላ የሚለውን ኢቨንት እናዘጋጃለን። በዛ ላይ ፋሽን ሾው ይኖራል፣ ኦክሽን ይኖራል። ዋናው ገንዘብ መሰብሰቢያ ነው፣ ግን 25 ዓመታችን ደግሞ ለማክበር ነው። እዛ ላይ የሚገኙት ዲዛይነሮች ደግሞ ከልዩ ልዩ አፍሪካን ሀገሮች ከሞሮኮ፣ ከሳውት አፍሪካ፣ ከማዳጋስካር፣ ከሴኔጋል እዚህም ከኢትዮጵያም ደግሞ ትልልቅ ዲዛይነሮችም አንድ ላይ 13-14 ዲዛይነሮች ሆነን እኔም ደግሞ አፍሪካ ሞዛይክም አንድ ላይ አድርገን ቆንጆ መንገድ እናከብራለን። ሸራተን ነው የሚታየው። ቲኬቱ ቴሌብር ላይ ይገኛል እና ሸራተንም መግዛት ትችላላችሁ። 2 አይነት ቲኬት ነው ያለው፣ 7500 ብር እና 5000 ብር ነው ያለው። 100% ፋንዱ ለትምህርት ቤት ነው የሚሄደው። ሞዴሎቹም ሆነ ዲዛይነሮቹም ሆነ ሁሉም የሚረዱ በነፃ ነው የሚረዱት። በዚህ ዙሪያ ደግሞ እነሱንም ማመስገን እፈልጋለሁ እና በጣም ቆንጆ ፕሮግራም ነው የሚሆነው። 12 ሰዓት ነው ከምሽቱ የሚጀምረው። ኮክቴል አለ፣ ምግብ አለ በዚሁ በቲኬት ዋጋ እና ከዛ በኋላ ፋሽን ሾው አለ፣ ኦክሽን አለ። ቆንጆ ምሽት ነው፣ እንዳያመልጣችሁ። ዋው አና እንግዲህ በጣም ነው የምናመሰግነው። በጥቂቱ ታሪክሽን ከጅማሬው እስካሁን ከሁሉም እያደረግን በጥቂቱ ነው ያነሳ ነው። ጥሩ ጊዜ ነው የነበረን። ያው ስንሰናበት ቅድሞ ሙዚቃ ስትል ነበር። የማን ሙዚቃ ተወጃለሽ? በእውነት የአማርኛ ነው። እኔ ቴዲ አፍሮ ወዳለሁ። ኢትዮጵያ ሀገር የሚለው እውነት ልጆች አፋቸውን አማርኛ የፈቱት በቴዲ አፍሮ ሙዚቃ ነው። ከመጣታችን በፊት ሁሌ ነበር መኪና ውስጥ እንትን የሚለው። እኔም ወደዋል ዘፈኑን በቃ። ስለዚህ ቆንጆ መሰለኝ። በጣም አሪፍ ስለመጣሽ እናመሰግናለን። ለኢትዮጵያ ገናም ለዋዜማው እንኳን አደረሰሽ። ለ25ኛ ዓመት የጋብቻ ባላችሁም በድጋሚ እንኳን አደረሰሽ። ስለዚህ አሁን ወደ ሙዚቃው እናልፋለን። አብረን ነው የምንጫወተው። መልካም የገና መዳረሻ እያለን እስቲ ኢትዮጵያ